አርእስተ ዜና በደሴ ከተማ ዙሪያና በወልዲያ ከተማ ዙሪያ በተደረገ ተጋድሎ ፋኖ ታላቅ ድል ሲቀዳጅ፣ በአንጻሩ ደግሞ የአገዛዙ ኃይሎች ከባድ ኪሳራ መከናነባቸው ተሰምቷል። በደሴ ከተማ በቅርብ ርቀት ዛሬ ከንጋት ጀምሮ በከባድ መሳሪያ የታገዘ ትንቅንቅ ሲካሄድ ውሏል። በውጊያው በርካታ ሰራዊቱ አልቆበት የዋለው የአገዛዙ ኃይል አመሻሹን በኮምቦልቻ አየር ማረፊያ ያራገፋቸው ኮማንዶዎችን ያስገባ ሲሆን ውጊያው በዚህ ጨለማም እየተደረገ ይገኛል። በተመሳሳይ ትላንት በስቲያ በዚያው በደሴ ከተማ ዙሪያ በተደረገ ውጊያ አዲስ ተሰርቶ ሰራዊት ከሰፈረበት 2 እና 3 ቀናት ያልሆነው የኮንክሪት ምሽግ ሲሰበር በርካታ የጥላት ወታደሮችም ሙትና ቁስለኛ መደረጋቸው ይታወቃል። በተያያዘ ዜና በወልዲያ ከተማ ዙሪያ በተፈጸመ ደፈጣ ጥቃት በተሽከርካሪ ሲንቀሳቀሱ የነበሩ የአገዛዝ ወታደሮች ላይ ከባድ ጉዳት መድረሱ ተሰምቷል። በወልዲያ ከተማ ዙሪያ ውድመን ተብሎ በሚጠራው አካባቢ ዛሬ ታህሳስ 1 2018 ዓ.ም አመሻሹን በሁለት ወራልና በአንድ ፓትሮል ይንቀሳቀሱ በነበሩ ወታደሮች ላይ ነው የደፈጣ ጥቃቱ የተፈጸመው። በደፈጣ ጥቃቱ ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ ወታደራዊ ተሽከርካሪዎቹ ከጥቅም ውጭ መደረጋቸው ታውቋል። በወልዲያ ከተማ ዙሪያ ስለተፈጸመው ደፈጣ ጥቃትና ከደሴ ከተማ በቅርብ ርቀት እየተደረገ ስላለው ትንቅንቅ ዝርዝር መረጃዎችን አጠናቅረን ይዘናል። በሌላኛው መረጃችን ፋኖ በወሰደው ስቦ የመምታት እርምጃ በርካታ የጥላት ኃይል ሙትና ቁስለኛ መደረጋቸው ታወቀ። በጎንደር ወገራ ልዩ ቦታ ወገራ ጀጀህና ኖራ ጸድቃ ተብሎ በሚጠሩ አካባቢዎች ላይ በተደረገ የአጭር ሰዓት ውጊያ ያገዛዙ ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰበት ታውቋል። ዝርዝር መረጃ ይዘናል። በሌላኛው መረጃችን በሸዋሮቢት ከተማና በደብረ ብርሃን መካከል በተፈጸመ ደፈጣ ጥቃት የ103ኛ አየር ወለድ ክፍለ ጦር ኮማንዶዎች ሙትና ቁስለኛ መደረጋቸው ተሰምቷል። ፋኖ የአገዛዙ ወታደሮችን ሲያሻው በደፈጣ ሲያሻው በጨበጣ በየገቡበት እየገባ ግብአተ መሬታቸውን መፈጸሙን ቀጥሏል። መረጃውን በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። የዛሬ ታህሳስ 1 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ከደሴ ከተማ በቅርብ ርቀት ከንጋት ጀምሮ በከባድ መሳሪያ የታገዘ ትንቅንቅ እየተካሄደ ይገኛል። በውጊያው በርካታ ሰራዊቱ አልቆበት የዋለው የአገዛዙ ኃይል አመሻሹን ተጨማሪ ኃይል አስገብቶ ውጊያው እንደ አዲስ እየተካሄደ መሆኑ ታውቋል። በተመሳሳይ ትላንት በስቲያ በዚያው በደሴ ከተማ ዙሪያ በተደረገ ውጊያ አዲስ ተሰርቶ ሰራዊት ከሰፈረበት 2 እና 3 ቀናት ያልሆነው የኮንክሪት ምሽግ ሲሰበር በርካታ የጥላት ወታደሮች ሙትና ቁስለኛ መደረጋቸው ይታወቃል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ተወርዋሪዋ በላጎ ሻለቃ ዛሬ ታህሳስ 1 2018 ዓ.ም ከንጋት ጀምሮ ከላኮል መልዛ ደሴ ከተማ በውስን ኪሎ ሜትሮች ርቀት በሚገኙ አካባቢዎች ላይ ከባድ ተጋድሎ በማድረግ ድል ተቀዳጅተው መዋሏን የዕዙ ህዝብ ግንኙነት መምሪያ ለመረብ ሚዲያ በላከው መረጃ ገልጿል። ከደሴ ከተማ በቅርብ ርቀት ከሚገኙ አካባቢዎች ጀምሮ በደሴ ዙሪያ ወረዳ ስር በሚገኙ አስጊዶ፣ ሞቴ፣ አያታና አጥንት መስበሪያ፣ ፋላ እሁዲትና ጽድ ገበያ ተብሎ በሚጠሩ አካባቢዎች ከማለዳው 12 ሰዓት ጀምሮ እስከ ምሽት 1 ሰዓት ገደማ ድረስ ከባድ ተጋድሎ ሲደረግባቸው ውሏል። ውጊያው የተጀመረው በወረዳው አስጊዶና ሞቴ ተብሎ በሚጠሩ አካባቢዎች ላይ ሲሆን አድማሱን አስፍቶ ከላይ በተጠቀሱት በሌሎች የደሴ ዙሪያ ወረዳ አካባቢዎች በከባድ መሳሪያ የታገዘ ትንቅንቅ ሲካሄድባቸው ውሏል። የአገዛዙ ኃይል የኢትዮጵያ አየር መንገድ የመንገደኞች አውሮፕላንን በመጠቀም ሰሞኑን በኮምቦልቻ አየር ማረፊያ ያራገፋቸው የሪፐብሊካን ጋርድ አባላትና የአየር ወለድ ኮማንዶዎች ከ107ኛ የአየር ወለድ ኮማንዶ ጋር ተቀናጅተው በአድማ ብተናና ሚሊሻ መንገድ መሪነት በዙ 23 እና በሌሎች ከባባድ መሳሪያዎች ታግዘው ውጊያ ከፍተው ያሉ ቢሆንም ነገር ግን ከወደ ፋኖ የተሰነዘረባቸውን የጸረ ማጥቃት እርምጃን መቋቋም አቅቷቸው በርካታ ኮማንዶዎች ሲገደሉ በርካቶች ቆስለው ለሕክምና ወደ ደሴ መወሰዳቸውን ነው መረብ ሚዲያ ከምኒልክ ዕዝና ከአካባቢው ነዋሪዎች ለማረጋገጥ የቻለው። ውጊያው በዚህ ምሽትም ቀጥሏል የተባለ ሲሆን አገዛዙ ውሎውን በተደረገ ውጊያ የተደመሰሱበትን ወታደሮችን ለመተካት ተጨማሪ ኃይል እያስገባ ቢሆንም ነገር ግን የፋኖ አባላቱ በደፈጣና በጨበጣ የቀጦ ቅጣት በመቅጣት ውርደትን ከከባድ ኪሳራ ጋር እያከናነቡት መሆኑ ታውቋል።
በዛሬ ውጊያ ፋኖ በጥቂት ኃይል ትልቅ ድል በመቀዳጀት ኃያልነቱን አስመስክሮ የዋለ ሲሆን በአንጻሩ ደግሞ አገዛዙ አሉኝ የሚላቸውን የሪፐብሊካን ጋርዶችንና የአየር ወለድ ኮማንዶዎችን ከነከባባድ መሳሪያቸው አሰልፎም የፋኖን ጥቃት መከላከል አለመቻሉ የደረሰበትን የውድቀት ደረጃን በገሃድ ያሳየ ነው ተብሏል። በተመሳሳይ እስላም በስቲያ በዚያው በደሴ ከተማ ዙሪያ በተደረገ ውጊያ አዲስ ተሰርቶ ሰራዊት ከሰፈረበት 2 እና 3 ቀናት ያልሆነው የኮንክሪት ምሽግ ሲሰበር በርካታ የጠላት ኃይል ሙትና ቁስለኛ መደረጋቸው ይታወቃል። በምኒልክ ዕዝ ስር በቅርቡ የተዋቀረችው ጠላትን እግር ተወርች አስራ በአፈሙዝ አለንጋ እየገረፈች የምትገኘው በላጎ ተወርዋሪ ሻለቃ ትላንት በስቲያ ዳር 29 2018 ዓ.ም ከደሴ ከተማ በቅርብ ርቀት አዲስ ተሰርቶ ሰራዊት በሰፈረበት የኮንክሪት ምሽግ ላይ ከባድ ጥቃት በመክፈት ድል ተቀዳጅታ እንደነበር መረብ ሚዲያም እዙንና የአካባቢው ነዋሪዎችን ዋቢ በማድረግ መዘገቡ አይዘነጋም። በደሴ ዙሪያ ወረዳ ከደሴ ከተማ በወሰን ኪሎ ሜትሮች ርቀት ልዩ ስሙ ሞቴ ተብሎ በሚጠራው አካባቢ ላይ አዲስ ተሰርቶ ሰራዊት ከሰፈረበት ገና ሳምንት ያልሞላው የኮንክሪት ምሽግ ላይ ነው የፋኖ አባላቱ ጥቃቱን የከፈቱትም። በዚህ ምሽጉ ሲሰበር በርካታ ቁጥር ያላቸው አድማ ብተናና የሚሊሻ አባላት ሞትና ቁስለኛ ተደርገዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በወልዲያ ከተማ ዙሪያ በተፈጸመ ደፈጣ ጥቃት በተሽከርካሪ ሲንቀሳቀሱ የነበሩ የአገዛዝ ወታደሮች ላይ ከባድ ጉዳት መድረሱ ተሰምቷል። በወልዲያ ከተማ ዙሪያ ውድመን ተብሎ በሚጠራው አካባቢ ዛሬ ታኅሳስ 2018 ዓ.ም አመሻሹን በሁለት ወራልና በአንድ ፓትሮል ይንቀሳቀሱ በነበሩ የአገዛዝ ወታደሮች ላይ በተፈጸመ ደፈጣ ጥቃት በርካቶች ሙትና ቁስለኛ ተደርገዋል። በደፈጣ ጥቃቱ ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ ወታደራዊ ተሽከርካሪዎቹ ከጥቅም ውጭ መደረጋቸው ታውቋል። ዙ-23 ማራኪዎቹ የካላኮርማ ክፍለ ጦር አባላት በወልዲያ ዙሪያ ደፈጣ ጥቃት በመፈጸም ነው ድሉን የተጎናጸፉት። ጠላትን በደፈጣ ጥቃትና በሽምቅ የመምታቱ እረፍት የመንሳቱና የማማረሩ ብሎም የማፍረሱ ተጋድሎ ተጠናክሮ የቀጠለ ሲሆን በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር አንደኛ ሻለቃ ቃኝ ወልዲያ ከተማ ዙሪያ ልዩ ስሙ ውድመን የተባለ ቦታ ላይ በሁለት ኦራልና በአንድ ፓትሮል ይንቀሳቀስ የነበረ የጠላት ላይ ደፈጣ ጥቃት በመፈጸም ድሉን ተቀዳጅተው አምሽተዋል። ፋሽስቱ የብልጽግና አገዛዝ ከዘመቻ አባናዶ ማግስት በርካታ እግረኛ ሰራዊት ወደ ወሎ ቤት አማራ ያስገባ መሆኑ የሚታወቅ ሲሆን ይህ አራዊት ሰራዊት ምኒልክ ዕዝ በየቀጠናው እንዲገባ ካደረገው በኋላ በሁሉም ቀጠና ያለ ሰራዊት በደፈጣ ጥቃት ጠላትን እየመታ ረፍት እየነሳና ተረጋግቶ እንዳይቀመጥ ብሎም እየተማረረ እንዲኮበለል በማድረግ ማጥቃት ቀርቶ ተረጋግቶ እንዳይከላከል አድርጎታል። ከዚህ ጋር ተያይዞ ምኒልክ ዕዝ በቂ ሁለንተናዊ ዝግጅት ማድረጉንና ለአዲስ ትልቅ ድል መዘጋጀቱን ያወቀው ጠላት ከተለያዩ አካባቢዎች ሜካናይዝድና አንዳንድ ንብረቶችን በማሸሽ ላይ መሆኑም ተሰምቷል። ወደ ሌላኛው መረጃችን አለፍን። ፋኖ በወሰደው ስቦ የመምታት እርምጃ በርካታ የጠላት ኃይል ሙትና ቁስለኛ መደረጋቸው ታወቀም። በጎንደር ወገራ ልዩ ቦታ ወገራ ጀጀህና ኖራ ጻድቃ ተብሎ በሚጠሩ አካባቢዎች ላይ በተደረገ የአጭር ሰዓት ውጊያ የአገዛዙ ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራ ተከናንቧል። የአማራ ፋኖ ብሔራዊ ኃይል በላይ ዕዝ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አጥናፉ ብርጌድ ስኬታማ የድምሰሳ ማጥቃት ያደረገ ሲሆን የጎንደር የበጋሻው ቴዎድሮስ ብርጌድ ደግሞ በወገራ ወረዳ ጀጀህና ኖራ ጻድቃ አካባቢ ጠላትን ሙትና ቁስለኛ አድርጎ ድል ተቀዳጅቶ ውሏል። በደረሰበት ሽንፈት ሞራሉ የላሸቀው የጠላት ኃይል በሚሸሽበት ወቅት 3 ንጹሐንን የእናንተ ወገኖች ናቸው የመቱን በሚል በአሰቃቂ ሁኔታ ረሽኗቸው ኮብልሏል። በማሰቃያ ኮድ የፋኖ ቤተሰብና ጎረቤት ናቸው ያላቸው ንጹሐንን በማገት ፈርጥጦ ወደ አምባ ጊዮርጊስ እንደወሰዳቸው ነው የታወቀው። በሌላኛው መረጃችን በሸዋሮቢትና በደብረ ብርሃን መካከል በተፈጸመ ደፈጣ ጥቃት በ103ኛ አየር ወለድ ክፍለ ጦር ኮማንዶዎች ላይ ከባድ ጉዳት መድረሱ ተሰምቷል። የጦር ወንጀለኛው 103ኛ የአየር ወለድ ክፍለ ጦር በጀግናው አፄ አምደ ጽዮን ኮር 77 ክፍለ ጦርና የአርበኞች ጦር ደበበ ነጋሽ ብርጌድ በሰነዘረበት የደፈጣ ጥቃት ከፉኛ ጉዳት ማስተናገዱ ነው የተነገረው። ጠላት መነሻውን ከሸዋሮቢት ከተማ በማድረግ በዞን ዋና መቀመጫ ከሆነችው ደብረ ብርሃን ከተማ የብልጽግናውን ካድሬና ሬሽን ለማቀበል ወደ ደብረ ሲና ከተማ በማቅናት ላይ ያለ ልዩ ቦታው አስፋቸው በተባለ አካባቢ በተጠና ደፈጣ ጥቃት ዛሬ ታኅሳስ 1 2018 ዓ.ም ረፋድ ላይ ከባድ ኪሳራ ገጥሞታል።
ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ስር የሚገኙ ክፍለ ጦሮችና የክፍለ ጦሩ ቃኞች እንዲሁም በቀጠናው የሚገኙት የሸዋ ጠቅላይ ግዛት እዝ የአርበኞች ሰራዊት ከደበበ ነጋሽ ብርጌድ ጋር በመነባበብ በሰሩት የተሳካ የደፈጣ ጥቃት በአራት ኦራል ተሽከርካሪ ሲጓዝ የነበረ የ103ኛ አየር ወለድ ክፍለ ጦር ሰራዊት ክፉኛ ተመቷል። የጦር ወንጀለኛው የብልጽግና ወታደር የጀግናው ፋኖን ክንድ መቋቋም ሲያቅተው የአገር አቋራጭ መኪኖችን በማስቆምና የህዝብ ትራንስፖርት መኪኖችን በማስገደድ ከለላ ለማድረግ መሞከሩም ተሰምቷል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታህሳስ 1 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ እያልን ሰናይ ምሽት ነው።